አንተ ጀማ ሰብስበህ ለኔ ነው የመጣው? ቆይ አንዴ አውሩት እስኪ ቃጮስ አውራው። አንተ ባለፈው እንደ ሴት ተማተም ሄድን። አንተ በጀማኒ ልትታው እቴ ጉዳይ ደግሞ አንድ ነገር ልንገራ አይደለም 212 ሆነ ብትመጣ ማለት ነው ትገለኛለህ እንጂ መቼም አልፈታ። ፈሱማ ስለኔ ሞትን ይደፍራል ነሲ ጥጋብሽ ወረደልሽ። ሰሚ ወንድሟ ሊረዳን አልቻለም ነበር፣ ልናስረዳው ሞክረናል። ተነገርኳ። ለዚህ ሁሉ ምክንያት እናንተ መሆናችሁ እንዳትረስ። አንተም አለበት እኮ በቃ ያለበት ሰፈር ነው ያለሁት። እንድትመጣ ፈልጋለሁ። ሴት ስለሆንክ ነው ሴት ይዤልህ የመጣሁት። ኦኬ አየራችሁን ዘጋውባችሁ። ስራ ነው እናንተ ቢዝነሳችሁ ነው። ሰው መደብደብ ማድማት አልመጣሁም። አንድ ወንድ ልጅ አጠገብህ መጥቼ ሄድኩ። ለእህትህ እኛም ብዙ መስዋዕቶችን ከፍለናል። ገባ እንግዲህ እስከ መጨረሻ ቪዲዮት ሳትነካኝ እዛ ሆነ አውራኝ። ላቅም ገና በዳናይት ብዙ ነገር እሆናለሁ። አፍን ትከፍታለህ ፈሪ ስለሆንክ። ሰላም ውድ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ዛሬ እንግዲህ በሌላ ቪዲዮ ነው የመጣሁት። ባለፈው በተፈጠረው ነገር በጣም ደብሮኛል። አይታችሁታል ቪዲዮን። ዳናይት ብራዘር ከኔ ጋር ችግር ውስጥ ገብቶ ነበርና እስከዛሬ የተፈጠረው ነገር አይታችሁታል። እና ውድ ፋሚሊዎቼ ባለፈው በተፈጠረው ነገር እያንዳንዷን ነገር እንግዲህ እስከዛሬ ድረስ ተከታተሉት ስታዩት ነበረ። ዳናይትን እንግዲህ እኛ ምንም ባላረግናት ለሷ ብለን ከብሩክ ጋር ባገናኝናት ለሷ ብለን በጣም ብዙ መስዋዕቶችን ከፍለናል። ለሷ ብለን ውጭ ያድረናል። ለሷ ብለን ታስረን ነበረ እና ለሷ ብለን ደግሞ በጣም ብዙ ነገር ከዴቭ ጋር ሆነን ነበረ። ግን ያ ነገር ቤተሰብ ጋር ሲደርስ እኛ ጋር የመጣው ነገር በጣም አስጠሊ ነገር ነበረ የደረሰብን። ወንድሟ ሊረዳን አልቻለም ነበር፣ ልናስረዳው ሞክረናል ያለውን ነገር። ግን እሱ ወደ ጸብ ቀይሮትኝ ከኔ ጋር በጣም ተደባድበን ተጣልተን ነበር እና እንግዲህ ዛሬ እንዳያችሁት ነው እዚህ ጋር 2 ጋርዲዥን የመጣሁትኝ እና ያለውን ነገር ዛሬ በቃ በስነ ስርዓት ላወራው ስለፈለኩ ነውና ለአንዴና ለመጨረሻ ጊዜ ስነ ስርዓት እንዲያወራኝ ስለፈለኩ ነው። ባለፈው ድንገት መጥቶ ነው ወደ ጸብም የቀየረው። ዛሬ ግን እንዴት ነው ያ ልኩን አናሳየው። ነቃ በሏ ነቃ። ዛሬ በቃ ሰፈሩ ድረስ ነው የመጣሁት ነገር በስነ ስርዓት እንድናወራ ስለፈለኩ ነው። እንግዲህ ዛሬ 2 ጋርዲዥን የመጣሁት ነቃ ናችሁ እንደሰለውን ነገር አሁን እንደውለትና ያለንበት ሰፈር እንዲመጣ እናረጋለን። ነገር አብረን እንከታተል ማለት ነው። ይሄን ቤት እንግዲህ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ይሄን ቪዲዮ እዩት። ውድ ፋሚሊዎች እንግዲህ እየደወልንለት ነው። የደወሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። እኛ ለጆሮ ሊዘጋ ድጋሚ ደውሉ። እንግዲህ እስከ መጨረሻው ድረስ የተከታተላችሁ ሄሎ፣ ሰላም ነው? ቅዱስ ነኝ። ምን ልትሰራ ስልኬ ላይ ደወልክ? ሰፈርን ያለሁት ለምን መተን ዛሬ እንደ ወንድ ለምን አናወራም? እንደ ወንድ እንናወራ? ደስ ይለኛል። ታዲያ አሁን ነው ወንድ ድምጽ እየሸተትከኝ ያለው እኮ። በቃ ያለበት ሰፈር ነው ያለሁት፣ እንድትመጣ ፈልጋለሁ። ሰው ጋር ጠብቀኝ፣ እመጣልሃለሁ። እሺ ፈልጌ ነበርኩ፣ ቤት ያልጨረስኩት ብዙ ነገር አለ። በቃ ቶሎ ነኝ። አይ እንጨርሳለን። ያለውን ሰማችኋል? እኔ በቃዋለሁ ነው። አረ እናሳያለን። ምንም መፍራት ምናምን አያስፈልግም። እኔ በቃዋለሁ።
እንግዲህ እስከ መጨረሻው ቪዲዮ ምን እንደሚፈጠር አላውቅም። ገና በዳናይት ብዙ ነገር እሆናለሁ። ያዘኛ ባሴ ያመላለሰኛል በሯ ሁሉ ጊዜ ምክንያት ፈጥሬ ላይሽ መጣለሁ ካላየው ባሰማለቄ ቅዱስ ምንድነው? ኧረ ደይ በእናትህ እንዴ አንተ እሱ ባለፈው እንደሱኛ እንደብድቦን አይደል ሄደው እና ምን ልታረግ ነው? ኧረ ዛሬ በእናትህ ሰፈሩ ድረስ መጣውለት እንዴ ጭራሽ የሰው ልታስደበድብ አይደል? አይታ አልነበርክም እንዴ አንተ ታዲያ? እንደዛ ደሜን አንስሎኝ ጥርሴን ነቅሎኝ ሲሄድ ዝም ትላለህ እንዴ? የዳናይት ወንድም መሆኑን አትርሳ። እና ቢሆንስ እኛ ለዳናይት ስንት ነገር ነው መስዋዕት ይሆን ብዙ ነገር አሉንም። ጭራሽ አሉ የተባሉ ጋርዶች ሰብስበ መጣ። አንተ ምን እየሰራ ነው? የዳናይት ወንድምን ለማስደብደብ ጭራሽ አንተ ስራችን አትስጋብናል። ስራችን አትስጋብን። ጀለስ ነው። ኧረ ተው ጀለስ ስራችን አትስጋብን ማለት ጀለስ ነው። ተው አየራችሁን ዘጋውባችሁ። ስራ ነው እዚህ ጋር ነው። ስራችን ዳጊ አይደለም አንሱ ጀለስ ነው ያልገባው ነገር ስላለ ነው። ኦኬ አየራችሁን ዘጋውባችሁ። ስራ ነው እናንተ ቢዝነሳችሁ ነው። ቦስና ሰው መደብደብ ማድማት አይደለም እናድማው። አንተ ጥርሴ ባለፈው ደምቼ እንደዛ ሴት ዝም ትላለህ እንዴ? አንተ ራስህ ኮኒ ልታስደበድብ ባለፈው አንተ ባለበት አይደል? በቃ ማረም ተው ዴቭ አሁን በምወስነው ውሳኔ ማለት ነው። ኧረ ቅዱስ ይቅርብ። ኧረ ልጁ መጣ። አንተ ልጅ ልታስደበድብ በምወስነው ውሳኔ ምን እንዳትል እሺ እኔ የለሁበትም። ተነጋገሩ። ተው አዶ ምንድነው? ወደዛ ጋር ነው። ቆይ አንተ ጀማ ሰብስበህ ለኔ ነው የመጣኸው? ቆይ አንዴ ሰማ። እሺ በጋር ይኸውልህ ኋላሉን እንዲሆን ምን አይነት ሰማኝ። ጀማ መጣ አንተ እኔን ለመምታት። አንተ ባለፈው እንደ ሴት ተማተም ሄድን። እኔ እኮ እንደ ሴት አልመጣሁም። አንድ ወንድ ልጅ አጠገብህ መጥቼ መሰለኝ መትቼ ሄድኩ። ሲጀመር ይኸውልህ ሴት ነው አይደለ? ተማታ ምናምን የምትሄደው አንተ ተማታ ወደ ቤት ሄድክ። ከዛም በሰላምተኛክ አቶ ቅዱስ ደሙን ሲያፈስባለ አቡ ቅዱስ አንድ ነገር ልንገራውና ሲጀመር ማለት ነው አንተ በጣም ቦቅቧቃ ነህ። ቦቅቧቃ ማለት ነው። ስማኝ ይኸውልህ ሲጀመር እኔ አንተ ላይ እጄን አላነሳም ብዬ ነው ገባ? ሴት ስለሆንክ ነው ሴት ይዤልህ የመጣሁት። ሌላው ሮሙስ ቆይ ታወራለሽ እና እነሱን ይዛቸው የመጣው አንተ እኔ ልታስመጣኝ ነው? ስማኝ ይኸውልህ አንተ ሴት ስለሆንክ ነው ገባ? እኔ አንተ ላይ እጄ አላነሳም። ለዛ ነው ሴት ይዤ የመጣሁት። አባ እኔ እኮ እንደ ወንድ መጥቼ መሰለኝ አወራዋ። አንተ በእናትህ ብቻዬን ነው የመጣው ታውቃለህ። በእቴ ጉዳይ ደግሞ አንድ ነገር ልንገራ አይደለም 212 ሆነ ብትመጣ ማለት ነው ትገለኛለህ እንጂ መቼም አልፈታም። በእናትህ ቆይ ታየው እኔ አወራለሁ እስካሁን አንተ ሳትነካኝ እዛ ሆነ አውራኝ። ሰማኝ ይኸውልህ እየሰማሁ ነው ደጋግመህ ሰማኝ አይደል? ለእህትህ እኛም ብዙ መስዋዕቶችን ከፍለናል ገባ? አንተ ብቻ አይደለም እኛ ለዳናይት ብለን በጣም ብዙ ቦታዎች ነው መስዋዕት የከፈልነው። የትኛው የከፈልከው መስዋዕትነት ነው? ደም በደም አድርገህ ያመጣት ራሱ እሱ ነው መስዋዕትነት ማለት አንተ ጋር ራሱ አልተጠፋስል ነበር ሲጀመር ማለት ነው። ወንድም አንተ ነገርኳ ለዚህ ሁሉ ምክንያት አንተ እናንተ መሆናችሁ እንዳትረስ። አንተም አለበት አንተ ወንድም ይሄን ደግሞ ጠንቀቀህ ታውቀዋለህ። ታማ ጠይቃታል። የት አግኝቻት ታምሜ ልጠይቃት? ደብቃችኋት። የት ከዚህ የበለጠ ምንድነው የምትፈልገው? እሷን ቤት የተኛ ሲጀመር ማለት ነው። ይኸውልህ አንድ ነገር ልንገራ ሴት መሆንን ያወቅኩት እኮ ይኸውልህ ከኋላ ሰውን ጅሪ አምጠህ እዛ ሰዓት ላይ ነው እንደው ሳትነካኝ አውራኝ። እኔ እኮ በቃ ነበር። ኧረ በእናትህ አንተ ሴት እኮ ነው። ልንገራ ሳትነካኝ አውራኝ። ሌላ ነገር ውስጥ ሳትገባ ሆነም አውራኝ። በጸብ ደረጃ ከመጣ አትችለኝም። እሺ ሲጀመር እኔ አንተ ላይ እጄን አላነሳም ገባህ አይደለ? እኔ አንተን የሆነ እጄን አንስቼ እኔ ካንተ ጋር እስር ቤት እዛ ምናምን በቃ አልፈልግም። ፈሪ ስለሆንክ ነው። ኧረ በእናትህ ፈሪ ባትሆን ኖሮ እኮ ብቻህን እንደ ወንድ ትመጣ። ኧረ በእናትህ አንተ አፍን ትከፍታለህ። ፈሪ ስለሆንክ ነው። ወንድ መሆኔን ደግሞ ታውቀዋለህ። ኧረ በእናትህ ወንድ እንደሆንኩ ማለት በእቴ ጉዳይ ልንገራ አይደለም 12 ሰው ይዘህ ብትመጣ ማለት ነው ትገለኛለህ እንጂ መቼም እንደማንላቀቅ ይሄን ወቅ ካንተ ጋም ማለት ነው። እሺ ቁጭ ብለህ እንድሻና ነው ማረጋግሽ። ሳትነካኝ ያወራ እንደው እንዳወራ እናትህ ቦስ እኔ እየነገርኩ ነው። ሌላ ነገር ውስጥ እንዳንገባ ተረጋጉ።
ዳዋ አንተ ምንም እዚህ ጋር ለአንተ እዚህ ጋር እጅህን ውስጥ አንሳ። በቃ ከኛ መሀል እጅህን አንሳ። ወንድም እኔ ለአንተ እኮ ነው እያገዝኩ ያለው። ሊደበድቡ ነው ሲጀመር ማለት ነው። ወንድ አይደለም አንተ። ኧረ በእናትህ እኔ እሷ ብቻ ትበቃለች። ሲጀመር ወንድ ልጅ ብትሆን ኖሮ ብቻህን ትመጣ ነበረሽ። ሴት ላይ ሲጀመር እጅህን አላነሳም ብዬ ነው። በጣም ሴት መሆንን ልንገር እነሱ ፊት ማለት ነው። አትሳደብ። አሁንም ነግሬሃለሁ። ኧረ በእናትህ አንተ እንደ ሴት ነህ። ሲጀመር ተማከለ ሴት ስለሆንክ ነው። ቆይ እንደማመጣ እንዴ ምንድነው አንተ እባክህን ጋርድ ይዘህ ስለመጣ ማንነታችንን ማትርሳው። በእናትህ ቅዱስ የዳናዊት ወንድም ስለሆንክ ነው እያከበርኩ ያለሁት እኔም እሱም ቢሆን ማለት ነው እንጂ ባለፈውም ተማተህ ስትሄድ ማለት ነው መቀጥቀጥ አቅቶን አይደል? ገብቶሃል አይደል? ወንድ ብትሆኑ ኖሮ ሁለታችሁ ማለት ነው የዛ ሳሌ ተዘረጋ ነበር። ብቻ ነው ማለት ነው። አሁን ተጣልቼ ህግ ለህግ እዛ እስር ቤት ፈሪ ስለሆንክ ነው። ኧረ በእናትህ ወረዛ ወንድ ብትሆን ኖሮ እንደ ወንድ ታውራይ ነበር። እስኪ አረ በቃ ተው በቃ ቆይ ለዚህ አቅም ነው። ነስ ጥጋብሽ ወረደልሽ። አሁን ስሚ ጥጋብ ወረደለ እና ተውት፣ ይቅርባችሁ። ምንድነው የምትሰሩት? ጥጋብ ወረደለ። ስማኝ ተናገረ ምንድነው የምታረጋው? ደሜ እንደፈሰሰማ አይቀራትም። አንተ ዳናዊት እህት ወንድም መሆኑን ረሳን። አንተ ጥርሷ እንደ ደሜ አንዴ ፈሰሰው። ምንድነው ዴቭ ካንተ ጋር ልጣላ እንዴ? እኔ ላይ እንዲለወጥብኝ ነው። ጋብር አይደለም። ኧረ ይቅርባችሁ። ያዙት ቀና አድርጉት። ልጆች እንደገና ዙሪያዬ ጨልሟል። አንዴ በረደልሽ። ኧረ እናንተ አድምጣ። ተው ደምቷል እኮ በረደልህ። ኧረ በእናትህ እንዴ ሰማኝ። አሁን አውራ። ኧረ ደማችሁ አውራ። አንተ በጀማኒ ልከም አውራ። አሁን በረደልሽ። ኧረ ተው እዚህ ጫቅም ነው የኔ ደም ፈሶ ይልሽ አይቀርም። ሰማኝ። እዚህ ሰፈር ከዚህ በኋላ እንዳላይሽ። እሺ ከዚህ ሰፈር እዚህ በኋላ እዚህ ሰፈር እንዳላይክ ሰማኛ። ይቅርታ በል ሰማኛ። ከኔ ጋር ጻል የፈጠረች የትም ግገባ ያለው አታመልጠኝም። ገባህ አይደል? ሂድ። የምንገናኝበት ቦታ እንገናኛለን። እሺ ኧረ ሂድ በእናትህ። አገኛችኋለሁ። ሂድ በእናትህ። ከዚህ በላይ ወንድ ልጅ እኔ እና አንተ ብቻችንን እንገናኛለን። እሺ ሲጀመር ማለት ፋሚሊዎች ሴት ስለሆነ ነው አይደል? ሲጀመር እኔ አልመታሁትም፣ እሷን የመታችው። ለዛ ነው ያለውን ነገር እንግዲህ በቀሌን በእንደዚህ መልስ መልሼለታለሁ። እኔ እዚህ ውስጥ ያለሁበት በቃ ለሚመጣው ነገር ይሄ ልጅ ፖሊስ ጣቢያም መጥቶ የፖሊስም ላያመጣብህ ይችላል። አሁን እንደዚህ አድምተው ቀጣይ ሌላ እርምጃ እንወስዳለን። ብታሰርስ? እሺ ቀጣይ ሌላ እርምጃ እንወስዳለን። ቀጣይ ወለ እነሱ አሉ። ቀጣይ እርምጃ አሁን ፖሊስ ጣቢያ ነው የሚሄደው ልጁ። እኔ አውቀዋለሁ። ዴቭ ይኸውልህ ብዙ ነገር አድርጎን አይደል እንዴ? እንደዛ ጥርሴን ሲያደማኝ ዝም ትላለህ አንተ ራስህ? ኧረ እኔ የፈለገውን ይኸውላችሁ፣ እኔ ከዚህ በኋላ የፈለገውን ነገር ቢያመጣ አድርጉት ስላልከን እኮ ነው። ነካን ያደረግነው ሲጀመር ነካን ያደረግነው አይደል እንዴ? ምንም የተጎዳው ነገር ምናምን የለም። ውድ ፋሚሊዎች እንግዲህ እንዳያችሁት ነው። ይሄን ጥጋበኛ እንግዲህ አብርጄለታለሁ። የባለፈውን በቀሌን ደሜ ፈሶ ስላልባከነ ደሜ እንግዲህ ፈሶ አልቀረም፣ መልሼለታለሁ። እንግዲህ ከዚህ በኋላ ምንም ነገር ቢያመጣ አላችሁ አይደል ወደፊት። ስለዚህ እንግዲህ የዛሬ ቪዲዮ ይህን ይመስላል። ሁላችሁም ሰብስክራይብ፣ ላይክ እያደረጋችሁ እንግዲህ በቀጣይም እንደሚፈጠር አላቅም፣ አብረን ምን ይሆናል። በዳናዊት ገና ብዙ ነገር ሊሆን ይችላል። እወዳችኋለሁ።